ብለን ጠመንጃ አንስተን ወደ ጫካና ወደ በረሃ የገባነው ህዝብ የማዳን ዓላማን አንግበን መሆኑ ይታወቃል። በበኩላችን የምንሞትለትን ዓላማ ጠንቅቀን ስለምንረዳ ይህንን ዓላማ ለማሳካት የሚያስችል ጽናት ተላብሰን ትግላችንን ቀጥለናል። ቅርብ ወራጆች ደግሞ በየተራ ወደ ጠላት እየገቡ መሆናቸውን ታዝበናል ብለዋል። አርበኛው አክለውም ትግል ያለ ዓላማና ጽናት እንደማይሰምር ሁሉ ዓላማ ቢስ የሆኑ ልፍስፍሶች ወደ ጠላት ሲገቡ ልንረዳው የሚገባ ነገር ቢኖር የትግሉ ሜዳ እየጸዳ መምጣቱን ነው። በትግሉ ሜዳ ላይ ጽናት መቆየት የሚችሉት ዓላማ ያላቸው ብቻ መሆናቸውን ልንገነዘብ ይገባል። ዓላማ ከሌላቸው ብዙሃን ይልቅ ዓላማ ያላቸው ጥቂቶች ለድል ይበቃሉ። የአማራ ህዝብ አሁን ላይ የሆነ ባለው ነገር ሳይደናገርና ሳይደናገጥ በእኛ በልጆቹ ሙሉ እምነት እንዲኖረው የምናሳስበው የጸና ህዝብ አሸናፊ እንደሚሆን ስለምናውቅ ጭምር ነው። የትግሉ ሂደት መሰናክል የበዛበት መሆኑን አምነን መሰናክሎችን ሁሉ በጽናት ለማለፍ ቆርጠን እንደ ህዝብ መነሳት ይገባናል። ይህ ሊሆን የሚቻለው ደግሞ አማራዊ አንድነታችንን ማንበር ስንችልና የጋራ መግባባት ላይ ስንደርስ ነው። ባቡሩ ሲጓዝ በየፌርማታው የሚወርዱ ተሳፋሪዎች እንደሚኖሩ ተገማች ነው። ይህ ትግል እንደ ባቡር ቆጥረ ነው በየፌርማታው የሚወርደው ተሳፋሪ ጉዳይ ሊያሳስበን እንደማይገባ ለማስታወስ እንወዳለን ሲል ነው የገለጸው አርበኛው። በጣም የሚገርመው ነገር ቢኖር ወደ ጠላት የሚገቡ አካላት ለክህደታቸው እንደ ሰበብ የሚቆጥሩት በዋናነት ጌቶቻቸው የሚሰጧቸውን አጀንዳ መሆኑን ነው። ስለዚህ እነሱ ከጅምሩ የጠላት እንጂ የእኛ አልነበሩም ማለት ነው። የጠላትን አጀንዳ ከጠመንጃ ጋር ተሸክመው ላይታች ሲሉ የነበሩ ስለነበሩ እነሱ ቢመጡም ቢሄዱም ምንም ሊደንቀን ሊጨንቀን አይገባም። ጥርሳችንን ነክሰን በመታገል የሚከፈለውን መስዋዕትነት እየከፈልን ለአማራ ህዝብ የደህንነት ዋስትናዎች ለመሆንና ኢትዮጵያን ከመፍረስ ለመታደግ ቆርጠን የተነሳን በመሆናችን እስከ መጨረሻዋ የድል ብስራት ከዓላማችን ዝንፍ እንደማንል እያረጋገጥኩኝ አንበሳ ምን ቢርበው ሳር አይገጥም እንዲሉ አበው እኛም ምንም አይነት አጀንዳ ቢወረወር ከጠላት ጎን ልንሰለፍ እንደማንችል እሙን ነው ብሏል ሻለቃ ሀብታሙ ደምሴ የአፋብኃ ምኒልክ ዕዝ ከፍተኛ አመራር። ከ3 የጦርነት ዓመታት በኋላ የሱዳን መንግስት ወደ ካርቱም መመለሱን አስታወቀ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ በሱዳን ጦርነት ከተቀሰቀሰበት ከሚያዝያ 7 ቀን 2015 ዓ.ም ጊዜ አንስቶ ለመጀመሪያ ጊዜ የመንግስታቸው መቀመጫ ወደ ሆነችው ካርቱም መመለሱን እሁድ ዕለት አስታወቁ። መንግስታቸው ላለፉት 3 ዓመታት የሀገሪቱን ጉዳዮች ሲያከናውን የቆየው በምስራቃዊቷ የወደብ ከተማ ፖርት ሱዳን ነበረ። ጠቅላይ ሚኒስትሩ በሰሜን ካርቱም ባህሪ በተባለ ስፍራ ለተሰበሰበው ህዝብ ባደረጉት ንግግር መንግስት ወደ ሀገሪቱ ዋና ከተማ ተመልሷል ብለዋል። በተጨማሪም በጤናና በትምህርት ዘርፎች ላይ ትኩረት በማድረግ መሰረታዊ አገልግሎቶችን ለማሻሻል፣ ሆስፒታሎችን እንደገና ለመገንባት እንዲሁም የካርቱም ዩኒቨርሲቲን ጨምሮ ትምህርት ቤቶችን ለማደስ ቃል ገብተዋል። ጠቅላይ ሚኒስትሩ የጎርጎሮሳውያኑ 2026 በሱዳን የሰላም ዓመት እንደሚሆን ጠቁመው ለዳግም ግንባታና ልማት የታቀዱ እቅዶች የዋጋ ግሽበትን በመቀነስና የሱዳን ፓውንድ ምንዛሬ ተመን በማረጋጋት ኢኮኖሚውን ለማሻሻል የተያዙ ጥረቶችን ይፋ አድርገዋል። የመንግስታቸው መመለስ በዋና ከተማዋ አስተዳደራዊ ስራዎችንና የመንግስት አገልግሎቶችን መልሶ ለማቋቋም የሚደረገው ጥረት አካል ነው ብለዋል። ይህም በቅርብ ወራት ውስጥ የመንግስት ተቋማትን ቀስ በቀስ ወደ ስራ ለመመለስ ከወጡ እቅዶችና በአንዳንድ አካባቢዎች ካለው የጸጥታ ሁኔታ መሻሻል ጋር የተያያዘ መሆኑን ጠቁመዋል። ካርቱም በመንግስት ተቋማት፣ በመሰረተ ልማት እና በመሰረታዊ አገልግሎቶች ላይ ከፍተኛ ጉዳት ያስከተሉ ብርቱ ውጊያዎችን አስተናግዳለች። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።